ነበር ከዛ ወዲያው መጣ ለኔ ፈተና ስለሆነብኝ አንዲት ሴት በስስ ልብስ ቤት ውስጥ ተንቆራጠጠች ያኔ ያየው መከራዬን እያየው ምን ተስቀይ ስላቃተኝ ሁሉ መስራት ጀመርኩ ስቱዲዮ ሂጄ ከብስጭት የተነሳ መዝሙር ስቱዲዮ ነው መስራት ወይን ገዝቼ መጠጣት ጀመርኩ አይገርማችሁ ጉደር ገዝቼ መጠጣት ጀመርኩ ብዙ ነገሮች ስገቡ ከዛ ያው እኔን ሶፋ ላይ መተኛት ጀመርኩ ፈተናው ተቀነሰልኝ ሶልጋ ከዛ በኋላ ተለያየን ኦልሞስት 7 ወር ሆኗል ቤቲ መጣች ቤቲ ስትመጣ ጀስት ዘፈን ሌላ ሙታ ሙሉጌታ ጋር ሄዳ ነበር ይሄን ልጅ ላሊበላን የሰራው ልጅ ጋር ወሰዱኛለች መጣች አይደል እሷ ጋር መጣን እሷ ጋር እየኖርን እሷ ደግሞ ይሄ አምቢየንስ ትወዳለች ዝግ አይደለችም ያቺኛው ዜድዋ ፊቷ እንዲህ ብላ እንደዚህ ነው የምታየው ቲቪ በጣምኑ ባታምኑ 2 ወር 3 ወር ታኮርፋለች እና ቲቪ ላይ እንደዚህ ፊቷ እንዲህ ብላ ነው የምታየው ይህ በእንዲህ ያለ ከዛ በኋላ 7 ወር ተለያይተን በዚህ መጣች ያው ስራን ሰራና ሲምፕል ልጅ ነች ዋላ ገርማችሁ ነገራችሁ ነገር በጣም እንትን ነው የሚያስቅም ይሁን የሚገርምም ነገር ይሆናል እሺ ከሷ ጋር እንትን ብለን እዛው ወደ ከጨረሰች በኋላ ቫካንሷን ስራዋን እኔ ለኤሌክትራ አሸጥኩላት እዛ ማስታወቂያዎችና ምናምን እያረኩኝ እየሰራሁ በጣም ባርኪ ለቲቪም ከፍዬ እንትን ስል ቃንታት ከፍልም አለኝ ታሽ ከዚህ በኋላ የምታረገው ነገር ጋር ነኝ አለ እዛ በኋላ ሄደችና በወሩ መጣች ታምናላችሁ በወሩ መጣ ላገባ ነው አለች ምን እንዳለችኝ ታውቃላችሁ መጀመሪያ ሚስት ከንፋ መጣች አይደል ገብቶኛል ግን ታውቃለህ እንድፈታላት ከፈለገች ይሄን ያህል ገንዘብ አምጣለች ማመን ትችላላችሁ ይሄን ያህል ገንዘብ አምጣለች ማመን አቃተኝ ሳያት ምንድነው እንዴ እኔ እኮ ታውቃለህ አለች እኔ እናንተ እኮ ድሮ ነው እኔ እኮ አልወድህም አለች በቃ ቆይቷል እኔ በፊት ነበር ነው ከዛ በኋላ በቃ የሆነ ልጅ ነው የምትመስለኝ አልወድህም አልጋ ተለያይተን ስንት ጊዜ እኮ ተለያይተን እኔ ስንት ጊዜ ይቻለሁ ስለዚህ እንድፈታላት ከፈለገች አንተ የኔ ያህል ገንዘብ ስጠኝና እንትን ልበል እሷ ልታገባ ነው የመጣችው አለበለዚያ ግን እንዲሁ ነው የምትሄደው አለች ካልፈታሁላት ግርም ብሎኝ ሄጄ ነበር ከዛ በኋላ ምንም አልመሰላትም ሄደች ምናምን ነገር እንትናች መልካም እድል ቻው ቻው ብላ ሄደች ከኔ እንደተለያየች መኪና ገዛች ሳውንድ ሲስተም ኪቦርድ ምን ከዛ እንደው ወደ አረብ ሀገር ሄዳ በዛው ጀርመን ገባች ከዚህ ከቤቲ ጋር ደግሞ እንትን አለ ከቤቲ ጋር ስንጀምር ጋይስ ኃይለኛ ልጅ ነች ኃይለኛ ነች ያው እንትኑም አለ እኔ አዲስ አበባ ልጅ ነኝ እሷ የክፍለ ሀገር ልጅ ነች ሱሱ ዲፈረንስ ያመጣል ግን አለ አይደለ ትሪት ማድረግ ትችላለች ግን በጣም ኃይለኛ ነች ከዛ በኋላ መጋባት አለብን አለች ሲምፕል የሆነ ሰርግ ተደረገ እዛ በኋላ ሄዳ ወዲያው የሆነ ስራ ጀመረች እዛ ስንትን ስትለኝ ኤምባሲ ደውል ትለኛለች ኤምባሲ ደወልኩ ቶሎ አልደውልም ነበር ብዙ ስራ ነበረኝ ስቱዲዮ አልችልም ነበርና በቻልኩት ስደውል እሷ ለካስ እዛ ስራ የገባችው ነኝ ቶሎ ለመውሰድ ነው ከዛን ጊዜ አለቀሰች በቃ አንተ እንትን አትልም ምናምን አለችና ለምን መውጣት አልፈልግም ለምን እንደሆነ ታውቃላችሁ ከሷ ጋር የተዋወቅን ሰሞን ይሁን ሁሉን ጨርሶ ስቱዲዮ አዘጋጅቶ ፔፐር ልኮልኝ ነበር አሜሪካ እንደሄድ በጣም መውጣበት ከዛ በኋላ እነ ፍቅር አዲስ አቤ እና የዩኒ ዘመዶች እነሱ ይግቡዋለኝና እንደ ዘፋኝም አቤን አጋዥ ሙዚቀኛ አድርገው የኔ ዘመዶች ተወዛዋዥ ድምጽ ያርጋቸውና
በቃ ይዛቸው ውጣ አለ። ኦኬ አልኩኝ። እኔ ባንዱ መሪ ሆንኩኝ፣ ኪቦርዲስት። ከዛ እዛው ስነገናጋ አቤን ጊታሪስት፣ አዲስ ድምጻዊ፣ አንዱን ዘፋኝ፣ ታጋዥ ዘፋኝ፣ ሌሎች ተወዛዋዥ፣ ክራሪስት አድርገን ጨርሰን ከዛ የኔን ነው መጀመሪያ የተጠራሁት እኔ አሜሪካ ኤምባሲ ገባሁና ምንድን ነው አንተ እንትን ስትለኝ ሙዚቀኛ ነኝ፣ የባንዱ ኃላፊ ነኝ፣ ኮምፖዘር ነኝ አለች። ኦኬ ኮምፖዝ ያደረጋቸው ሙዚቃዎች አሉ። አዎ ታመጣ ትችላለህ ስትለኝ አመጣለሁ። ካሴቶች ላይ ያለ ወይም ፖስተር ላይ አመጣለሁ። ነገ ታመጣለህ ስትለኝ አዎ ስትለኝ አስቀመጠች። የኔን ፓስፖርት ተቀብያለሁ አለች። ስታመጣ ቪዛ እንሰጥሃለሁ ቴንኪው ብዬ ሄዱ። ከዛ አቤ ነው አቤ ጊታሪስት ሆኖ ተነጋግረን ጨርሰናል። እና አቤ ሄዶ በእንት ላይ ከዛ አንተ ምንድን ነህ ባንዱ ስትለው እሱ ጊታሪስት እንዳለ ፍቅር አዲስ ከሩቅ ሆና ኪቦርዲስት አለች። በጣም ግራ የሚያጋባ ነበር። ሌሎቹ ደነገጡ፣ የሳቁ። ከዛ አቤ ሚለው ኦኬ እሷ ኪቦርዲስት አንተ ስላለች አንተ ጊታሪስት ስላለ ኦኬ ስለዚህ ሁለት ኪቦርዲስት ነው ስላት አዎ ኪቦርዲስት ነው እንዴ ለምንድን ነው ጊታሪስት የሚሆነው? ኦኬ ባንዱ ሁለት ኪቦርዲስት እሺ አንተ ገጭ ከኋላ ዲን ታችበት እና እዛው ፈተች አልፈልግም። ከዛ ነገሮች ተለወጡ፣ ስፒሪቱ ተለወጠ። ከዛ የፍቅር አዲስ መጣች። ምንድን ነው ሻንቺ ዘፋኝ ነው? ከዛ ኦኬ ምን አለሽ ስራሽ አሉ እንዲያታቁም ታውቃታላችሁ ዘፋኝ ነች ሲሏት፣ እዛ ደግሞ አሜሪካ ኤምባሲ የሚሰራው ደግሞ የምታውቁት ነው በሙሉ የነ እዚህ ሀገር መኪና ጎማ በጣም ያስጠላል። እንሳይል ነው እነ ክሪስ ብራውን እነ ጄዜድን እየሰሙ ያደጉ ልጆች ናቸው። እያከታፈራ ላላላላላ ምናምን አለቻቸው። አንድ ሁለት ብቻ አናውቃት ታውቃታላችሁ ኦኬ አለችና ጀርባው ላይ መታችና ከዛ እኔን ዳዊት አለች መስል ዳዊት አከ በማርጋን ካስትል ቴንክ ዩ ቻው ቻው ብዬ ወጥቼ ሄድኩ በደስታ። ለምንድን ነው ደስ ብሎ የምትሄደው አሉኝ ሰዎች። መውጣት አልፈልግም በቃ ከሀገር ብዬ መኪናው ስገባ ወጡ። አብዬ ለምን እናትዋ እያላት እሷ አንተና በዛ ምንድን ነው የምላችሁ መውጣት አልፈልግም ነበር። ቤቲ ባደረገችው ስዊዘርላንድ መኪና ኮንትራት ምንድን ነው መሰላችሁ እሷ ቶሎ እንዲሄድ አድርጋው ነው ነገሩን ያጠወችው ቤቲ ማለት ነው። እኔ በጣም ይላል። ከዛ በኋላ የሆነ ጊዜ አልቅሳ ቪዛው ከደረሰ ስንት ጊዜው ደውሎ አያውቅም ተባልኩ ብላ ስትጮህ ስደውል አዎ ደርሷል አሉ። ማመን አቃተኝ ስላላችሁ አንደኛ መሄድ አልፈለኩም፣ ሁለተኛ ማአት ስራ አለ በእጄ ላይ ያለ። ከዛ ስለ ስራው ስነግራት እዚህ አምጥተህ ትጨርስና ትልክላችኋለህ ምን በጣም እያንዳንዱ ማንሳት አልችልም፣ ግን በቃ ከዛ እንደገና ደግሞ ቪዛውን ለመውሰድ ሄጄ እንደገና ስንት ጊዜ ሆነ። ከዛ አበደች። ሆነ ጊዜ ወሰድኩኝ። ኢትዮጵያን ኤርላይንስ ባይዘወይ 3 ጊዜ መለሰኝ። 3 ጊዜ በተለያየ ኬዝ መለሰኝ። አንደኛ በረዋል። ያን ጊዜ 2 ሰዓት በፊት ገና 3 ሰዓት እያለ ስትደርሱ በረዋል ይለዋል። ይሄውል ትኬቴ ላይ ምናምን ስለው በቃ በረዋል። በጣም ሌብነት ነበር ያን ጊዜ። በጣም ትኬት ለነጮችና ለአንዳንድ እንትኖች ይሸጡ ነበር። ከዛ ሁለተኛ ጊዜ ደግሞ ዋን ዌይ ትኬት ነው የተገዛው። ትኬት ኦፊስ ነው የሸጠልኝ። ቤተሰብ ልትገናኝ ስለሆነ ረግሩፕ ነው ፋሚሊያል ነው የሚለው። ከዛ ሄድኩኝና እንደ አዲስ ሌላ ትኬት ገዝቼ በሶስተኛ ሄድኩ። ከዛ ጣሊያን ላይ ዝናብ ይዘንብ ነበር ሌሊት እስከ 6 ሰዓት ዝናቡ ጠበቀ። አውሮፕላን ውስጥ ሆነን ስመለስ ትራንዚት አልቋል። ከጣሊያን ሊመልሱ ነበር። ቀን ግን ቢራ ልጋብዝ ብዬ እዛው ኤርፖርት ውስጥ የሚሰራ ልጅ አገኘኝ። ከዛ በኋላ ምንድን ነው የሆነው አለኝ።
እሱ ሄዶ ተናግሮ ፖሊሶቹን ጮሆባቸው ብሎ ኤርፖርት ውስጥ ሲደር ብለው ነው የመጣው። ግን እንደመጣው ግን ስዊዘርላንድ ሞደው ሀገር አይደለም፣ እሱም አልወደደኝም። እንደ እውነቱ ከሆነ ሰው ሲመጣ ውጭ ሀገር መጀመሪያ ቋንቋ ትምህርት ቤት ይገባል። ከቋንቋ ትምህርት ቤት ደግሞ አልፎ ምን ይሆናል? ወደ ስራ ወደ አንዳንድ አክቲቪቲዎች ይላል። እኔ ቤት ውስጥ ነው የተቀመጥኩት። በቃ ቤት ውስጥ ተቀመጥኩኝ። ከዛ በኋላ የሷ ልጅ ውጪ ነች፣ እኔ ነኝ ያሳደግኳት። እሷን ትምህርት ቤት ማድረስ፣ ከዛ መመለስ፣ ከዛ ካርቱን ፊልም እያዩ መተኛት። ታምኑም ባታምኑም ዲፕሬሽን ታማምኩኝ። ማንም አያውቅልኝም። እንዲህ ተማረ ሰው የለም። ብዙ ታሪክ ተፈጠረ። በጣም የሆኑ ባላገር ዘመዶች አሏት። አፋቸውን ሲከፍቱ ስማ በጣም ያስጠሉ ናቸው። በቃ በብዙ መልኩ በጣም አስጠላኝ። ተመልሼ ሄድኩ ኢትዮጵያ። የኢትዮጵያ ሚሊኒየም ጊዜ ገብቼ 2 ዓመት እንደገና እዛ ሰርቻለሁ። እና በዚህ ኮንዲሽኖች ውስጥ ብቻ ምን ልላችሁ ነው፣ ከቤቴ ጋር ስኖር ልክ እዛ ከሄድኩኝ በኋላ ሲኦል ነው የገባሁት። ስዊዝ እዚህ ከመጣሁ በኋላ አንደኛ ቁማርተኛ ነች ሴትዮ። በጣም ከባድ ቁማር ሱስ አለባት። እኔ ኢትዮጵያ ሆኜ ሰዎች ከኢትዮጵያ እዛ የምሰራውን ግዴሻ ሳልመጣ እዚህ ሳልመጣ እየቀየርኩኝ በስዊዝ ልክ ነበረ። ዳውስ ገብቼ እንዲህ እያለች ታለቅሳለች። ለካ ሰዎች ገንዘብ እየወሰደች ነው የምልከው። በስዊዘርላንድ ሺዎችን በየጊዜው እየላኩኝ ነበረ። ከዛ እዚህ ከመጣሁ በኋላ ሳያት ቁማርተኛ ነች። ሌሎችም ቁማርተኞች ናቸው ዘመዶች። ቁማርተኝነት የሚያመጣውን ነገር እናንተ አታውቁትም ሰዎች። ቁማርተኝነት ሲበሉ ማለት ተበልተው ነው የሚመጡት። ለምሳሌ እሷ ተበልታ መጣው ቤቱ በቃ የዛር ቤት ይሆናል። 5 ሰዓት ምናምን ስትገባ ሕፃኗ ትነሳለች በመከራ ሰንካ። ወንበር መወርወር ነው፣ ጠርሙስ መወርወር ነው። ከነ ልብሷ ከነ ጫማዋ ብርሷን ይዛ ሻወር ትወስዳለች። ስራ ልሰራው ትቼ ያን ጊዜ ጥሩ ነበረ የምሰራው። በየሀገሮቹ እየሄድኩ እሰራለሁ። ሰርግ 1000 ነው የምሰራ የነበረው። ታውኑ ባታ 1000 ኤሮ በየጀርመን በየምናምን እየሄድኩኝ ሰርግ ማሰርግ ሰርቻለሁ። እዚህም ብዙ በየካንቶኖቹ ስቴት ማለት ነው። ግን ሰርቼ ስመጣ እዚህ አንድ አፉን የከፈተ ዕዳ ይጠብቀኛል። ብስክሌት ገጫው በሮንግዌይ ሲሄድ ወይ ደግሞ ካርድ ተሰርቄ ከካርዱ ማት ገንዘብ ወጥቶ እሱን ለመተካት ይውላል። ኋላ ሳየው ምንም አይነት ሰው እንደማልችል ስላወቅኩት ሰዎች እርግፍ አድርጌ ተውኩት። በቃ መልፋት ብቻ ሆነ። ከዛ የሞቴን ቀን መጠበቅ ብቻ ሆነ ስራዬ። የሞቴን በቃ ነኝ ልላችኋለሁ። እሷ ለምሳሌ ለእሷ ከመጀመሪያ ሚስቴ ጋር እንትን አይደለች፣ በጣም የተለያየች ነች። ያቺኛዋ በጣም ቤት የምታጨልም ነች። 3 ወር የምታጎርፍ እኮ ነች። 2 ወር በትንሹ እኮ ነው። በዚህ ላይ አማራት ከተባለ 1 ወር በትንሹ ነው። በጣም ነው የሚያሰብ። ሙያ የለ ቤት አትሊስት ሙያ አላት። ቤት ማድመቅ ትችላለች። እሷ ነገር ስልክ ቁማር፣ ስልክ ቀኑን ሙሉ ነው ላላላላ። ያን ጊዜ ቲክቶክ የለም የለ ሞባይል መደወያ ብቻ ነው። ራሴ ግን ፍለጥ ይደርሳል። አሉሽ ነው ምንም አይነት ነገር መጨረሻ ራሴው ሲስተም ፈጥሬ ምን ብዬ የሆነ ቤት እንዲሰጠን ካደረብ ያደረኩበት ፎቶ ቪዲዮዎች አንስቼ ሰጥቼ ለመንግስት በጣም መጥፎ ቤት ውስጥ ነው ልጅ ወልደን ያለ ነው ብዬ እዛ ቤት ውስጥ ገብታ ፈነዳች። የሆኑ ሀገር ያሰለቹ ሸርሙጣ ማለት እንኳን አይቻልም። ቅርታ ሸሌ ማለት አይቻልም። ሸሌ ለኑሮ ነው። ሸርሙጦች ለኑሮ ነው ተከፍሏቸው የሚተኙት። ከተለያዩ በነፃ የሚተኙ ሴቶች አሉ እዚህ ያለ ምንም ክፍያ ዝም ብሎ በነፃ የሚሰሩ። ከእነሱ ጋር መዞር ጀመረች፣ ማደር ጀመረች ምናምን። ትዳሯን አፈረሰች። በቃ ወጣ። እሷ ጋር ያሳለፍኳቸው ነገሮች ሴት ልጅን ማለት
ልገደል ፈልግ ነበር የትኛውንም ሴት ሰዎች ስራ ቦታ ማአት ሴቶች ይዘምቱብኝ ነበር ምንም ሳላረግ ከስራ ብዙ ቦታዎች ሁሉ አቋርጬ ወጥቻለሁ ከማት ቦታዎች ሴቶች ናቸው እንደወጣ የሚያደርጉት ብለው አንድ ጊዜ የሆነ መስሪያ ቤት ገብቼ አለቃዬ ጂም ነበር የምሰራው ጂም ቦታ ማሽኖቹ ምናምን ነገር ማለት ማድረግ ስፕሬይ መርጨት ምናምን ነገር እንደ አናቶሚ ነው ምናምን እንደሚባለው ሰውዬ ምናምን እንደዚህ አይነት ስራ ጀምሬ እዛው ውስጥ በጣም በሚገርማችሁ ሁኔታ ካሜራ እያለ አንዷ በቃ ዘሎ ገባብኝ ገላይን ይሰጠኩ ብላ ካሜራ ይታይ እስቲ ያልኩ ከዛ አለቃዬ መጣች ፖሊስ ይጠራለች ከዛ ያይተንታ ካሜራ ሲታይ እኔ እየሰራው ነው የሆነች አዲስ ልጅ መታ ነበር ለሷ ሳያት ስራዋን ብሎኝ ለሷ ያሳዩት ያስረዳዋት አዲስ ልጅ ነች ያቺ ሴትዮ መጣችና ልትመታኝ ሁሉ ትሞክራለች ከዛ በጣም ይደንቀው ነገር ሌላ ሴት የሐሰት አምጥታ ስትል ያቺ ሴትዮ ሌላ ቦታ ነው ያለች ለሁለት መሰከሩና ካሜራ ላይ አለ ከዛ አለቃዬ ና ከኔ ጋር እንሰራለን አለችና እሷ የምትሰራበት ቦታ ከዛ ስትይ እሷ እንደኔ አትሰራም ለጉር አይደለም ከዛ ተውችልኝ ስራውን በቃ ተውኩል በቃ እኔ ፋይሊድና ቤቴ ቁጭ ልበል በቃ ነው ቢሮዬ ቁጭ ቢል ስራለች ትችያለሽ አልኳት ደስ አላት ግን ምንድነው ሴቶቹ ግን ካንተ ጋር ያላችሁ ለምንድነው እየዘለሉ ጠላት የሚሆኑት አለች አይ ዶንት ኖ የህይወት ዘመኔ ሁሉ እንቆቅልሽ ነው አልኳት በዚህ ጋር እንደምናገራችሁ ነገር በጣም ልነግራችሁ የምፈልገው ነገር ያሬድ ሙዚቃ ትምህርት ቤት ያው ጓደኞቼ ያውቃሉ ሌሎችም ሰዎች ያውቃሉ በፊት መድኃኒት ተደርጎብሃል ወይ የሆነ ነገር እንትን ተሰርቶብሃል እስከምባል ድረስ ከትልቅ እስከ ትንሽ ልጅ ድረስም ብሎ መጥቶ እኔ ላይ ለጥፎ ነበር ጓደኞቼ የሆነ ጊዜ መጥቶ እስቲ ሲሉኝ ምንድን ነው የምታየኝ አልኳቸው እነ ኤልያስ መልካን ቢኒያም ጆኒ ጦና ምናምን እስቲ ነው ብለው ምንድን ነው የምታየኝ ከአንተ ምን የተለየ ነገር አለ እስቲ ቆይ እነሱ የሚያወጥ ሌላ ነገር ካለ ከዛ ኤልያስ እንዲያለና ጸጉሩ ነው ኤልያስ ጅል ነገር ነው እንደኔ አይነት ነገር እጁ ላይ ጸጉር አለ እና ጸጉሬን ማን ሲነካይታ አይቀድምትና እንዲየነካችህ ስታወራ አይን ይቻሳላል ከዛ በኋላ እስከምን ደረጃ ሄደ መስላችሁ በጣም ብዙ ታሪክ አለ ሁለት ሴቶች ተደባድበው ወጥቼ ድድማስ ደግሞ ተከታተሉ ሴቶቹ ምናምን ስል ይሸሹኛል ጓደኞች አንዴሎቹ ዝግተን እና ባውናል ስለ አንዱ ባንተ የተነሳ ነው ሁሉ ታሪክ እየመጣኛም ነው ወረዳው ላይ ምን ለምን ስለው ከሊትና ከይዘ ተደባደው አንተ እና እኔ ምን አረኩ ስል ለዛችን እየሳቃለ እኔ ስቃለሁ ደሞኑ ግንባሬ ኮስታራ ነው የሚባለው ወይስ ስቃለ ኮስታራ ነው እንደዚህ አሁን ነው መሳቅ የጀመርኩት ጋር ከዛ አስጠላኝና አቆማለሁ አልኩ ሶስተኛ አመት በቃ አስጠላኝ ሶስተኛ አመት ላይ በጣም ስቃይቼ ደረሱና ላቆም ስል ልጆች መጥተው ከነ ኤልያስ ከነ ጓደኞቼ ጋር ሌሎች ክርስቲያኖች ክርስቲያኖች እንደሆነ አይዶንቸው ታጸልዩልኝ ነበር እስቲ ከዚህ ጸሎት በኋላ የማይበርድ ከሆነ ታቆመዋለህ በቃ ለምን እስከ ሶስተኛ አመት ተመረህ ማቆም በጣም ያስጠላል ግን ከበዛ ግን ይደረጋል ምናምን ብሎ ተጸልየን ረፍት ላይ ምናምን ኦኬ ምናምን ነው ከዛ እኔ ክፍሌ አልወጣም ነበር በቃ ክፍሌ ምሳምናምን አዘና ክፍሌ ነው የምበላው ከዛ የሆነ ጊዜ እነሱ በመስኮት ፎቅ ላይ ሆኖ ተደብቀው በመስታወት እያዩ አዲስ ሬስቶራንቱን የያዘ ሴትዮ መጣ ካላጎረስኩት ትላለች በመስታወት በላሁኝ ደብል ቤዜን እየተጫወትኩ ነው ሂጅ ይላታል ናና ቁርስት ነው በላው በቃ ምናምን እያልኳት በኋላ ላይ ስትል ቶሎ እንድትሄድልኝ እንዲይቺ ስጎርስ መጡ በቃ ከዛ ቢኒያምና ላይ you have a super power to attract any kind of woman በቃ አርጊው መደንብ አርገን አሁን አረጋግጠናል እንትናልን ደብ በቃ የሆነ ነገር ካለ እንትን ትላላሉ ትንሽ ቆይቶ ግን ጸሎቱ ሰራ አይገርማችሁም ጸሎቱ ሰርቶ ሴቶች ይጠሉን ጀመረ
እንግሊዝ አስተማሪ ጮች ዶንት ስቴር አት ሚ ብላ ጮች ቢክፍል አታርጥጥብኝ እንደ ተማሪ ያየው ነው። ከዛ እንደዚህ ቢል ሌሎቹ ድነውና ማለት ያየነው ሁላችን ምናምን ማለት በቃ ምናምን አለች። ከዛ ትንሽ ቆየት ሲል ምንድን ነው ጎንበሳና ወይኔ ከዛ ሁሉ ወደ ጥላቻ ተለውጦ እስከ አሁን ሰዓት ድረስ የሚያዩ ሴቶች በጣም ነው የሚናደዱ፣ ይጠላሉ፣ ይጠሉኛል።